በከፍተኛ ሌብነት ተዘፍቀዋል የሚባሉት የሲዳማ ክልል ከፍተኛ አመራሮች እርስ በርሳቸው እየተካሰሱ ነው። የኤምኤስ ምንጮች እንደገለጹት በከፍተኛ ሌብነት ውስጥ የተዘፈቁት የክልሉ ባለስልጣናት እርስ በርስ እየተወነጃጀሉ የቀጠሉ ሲሆን በዛሬው ዕለት የክልሉ ፕሬዝዳንት ዋና ተቀናቃኝ የሆኑትና በቀድሞው የደቡብ ክልል የጸጥታ ኃላፊ በአሁኑም የሲዳማ ክልል የጸጥታ ቢሮ ኃላፊ ሆነው ሲሰሩ የነበሩት ለብዙ ንጹሐን ዜጎች እልቂት ተጠያቂ ከሚሆኑት ከፍተኛ ባለስልጣናት መካከል አንዱ የሆኑት አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው ተነስቶ በወንጀል ይጠየቃሉ ተብሏል። የሲዳማ ክልል ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ የስራ ዘመን 2ኛ አስቸኳይ ጉባኤ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቶ ስልጣን ያለአግባብ በመጠቀም በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ ዕፆች ዝውውር፣ በህገወጥ የመሳሪያ ዝውውር፣ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመሞከር ላልተገባቸው ሰዎች የጦር መሳሪያዎችን በማስታጠቅ ግለሰቦችን ያለአግባብ በግፍ አስሮ በማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ በመቀበል በህገወጥ መንገድ ለግል ጥቅም በርካታ ገንዘብ መሰብሰብ እና በሌሎችም መሰል ወንጀሎች ተጠርጥረው በቁጥጥር ስር እንደዋሉ የክልሉ ፍትህ ቢሮ ኃላፊ አቶ ማሞ ማሩ ለምክር ቤቱ ተናግረዋል። ምክር ቤቱም ያለመከሰስ መብታቸውን በሙሉ ድምፅ አጽድቋል። የቀድሞው ኢሳት እና የኤምኤስ ሚዲያ አቶ አለማየሁ ጢሞቴዎስ በሚፈጽሟቸው ከፍተኛ የመብት ጥሰቶችና የሰብአዊ መብት እልቂቶች ዙሪያ ተደጋጋሚ ዘገባዎችን ሲያቀርቡ ቢቆዩም ሰሚ ሳያገኙ ቆይተዋል። አሁን ላይ በፕሬዝደንቱ በአቶ ደስታ ሊዳሙ እና በአቶ አለማየሁ መካከል በተፈጠረው የጥቅምና የስልጣን ግጭት አቶ ደስታ ምክር ቤቱን ተጠቅመው በአቶ አለማየሁ ላይ እርምጃ አስወስደዋል ይላል ምንጮቻችን። የሲዳማ የብልጽግና ፓርቲ አባላት፣ ታዋቂ ሰዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ፣ ለምክትላቸው አቶ ተመስገን ጥሩነህና ለፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ግንቦት 26 ቀን 2017 ዓ.ም በጻፉት ደብዳቤ ከፍተኛ ባለስልጣናቱ የሰሯቸው ወንጀሎች በዝርዝር አቅርበው ሁሉም ከኃላፊነት እንዲነሱና አዲስ ምርጫ እንዲካሄድ ጠይቀው ነበር። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ እንደሚያትተው የክልሉ አመራር የሲዳማ ክልል በብልጽግና ፓርቲ አባላት፣ ነጋዴዎች፣ ምሁራንና ሁሉም የጥቂት ቡድኖችና ቤተሰቦቻቸው ብቻ እንዲሆን አድርጎ ታግሎ ያመጣው ህዝብ ደግሞ ለልመና ተዳርጓል ብለዋል። በሲዳማ በአሁኑ ሰዓት የተረጋጋ ስርዓት አለ ብለን አናምንም የሚሉት አቤቱታ አቅራቢዎቹ የሲዳማ ህዝብ ችግር ሌብነትና ዘረፋ ነው። ከዚህ አለፍ ካለም ብቁ አመራር አለመፍጠር ነው። ሌብነትም ሆነ የዘረፋ ባለቤት የክልሉ ርዕሰ መስተዳድር የሆኑት አቶ ደስታ ሌዳሞ መሆኑን በተደጋጋሚ ከተጨባጭ ማስረጃዎች ጋር ስናቀርብለው ብንቆይም ጠቅላይ ሚኒስትሩ ግን ምላሽ ሊሰጡን አልቻሉም ሲሉ በደብዳቤያቸው አመልክተዋል። ፕሬዝደንቱ አቶ ደስታ ሌዳሞ ከጀርመን መንግስት በእርዳታ የተሰጠውን በጣም ግዙፍ ማሽን ከግብረ አበሮቻቸው ጋር መሸጣቸው፣ ከሲዳማ ክልል ፋይናንስ ቢሮ የፋይናንስ መረጃ የያዙ 6 ሃርድ ዲስኮች ደብዛቸው እንዲጠፋ ማስደረጋቸው፣ ክልሉ እንደተመሰረተ ሌሎች የተማሩ ወገኖች በውድድር እንዳይሳተፉ በማድረግ በየቢሮው ቁልፍ በሆኑ የፋይናንስ ቦታዎች ላይ ዘመዶቻቸውን በመመደባቸው፣ በክልሉ ምስረታ ዋዜማ ላይ ኮሚቴ አቋቁመው ከ36 ባለሀብቶች ከእያንዳንዳቸው እስከ 2 ሚሊዮን ብር ጉቦ መቀበላቸው፣ ክልሉ ከተመሰረተ በ2 ዓመት ጊዜ ብቻ 4.8 ቢሊዮን ብር እንደተመዘበረ፣ ፕሬዝዳንቱ ሙሉ ጊዜያቸውን በመንግስት ሰራተኝነት ያሳለፉ ሆኖ ያለ የባለስልጣናት ሀብት ምዝገባ ወቅት 86 ሚሊዮን ጥሬ ብርና 250 ሚሊዮን ቋሚና ተንቀሳቃሽ ንብረት ማስመዝገባቸው፣ ስልጣናቸውን ያለአግባብ በመጠቀም በሐዋሳ ከተማ በልማት ተነሺዎች ስም 6000 ካሬ ሜትር መውሰዳቸው፣ በግላቸው 3000 ካሬ ሜትር የወሰዱ ሲሆን በስልጣን በመገልገል በድምሩ 9000 ካሬ ሜትር መውሰዳቸው፣ በ2017 ዓ.ም የምርት ዘመን የአርሶ አደሩ ቡና ዋጋ ዝቅ ተደርጎ እንዲገዛ ትዕዛዝ በማስተላለፍ አርሶ አደሩ እንዲጎዳ ከማድረጋቸውም በላይ ለዚህ ውለታቸው ከቡና አቅራቢ ነጋዴዎች 300 ሚሊዮን ብር ተዋጥቶ ጉቦ እንደተሰጣቸው፣ በዚህ በተዋጣው ብር በአሜሪካን ሀገር በሲያትል ግዛት ቅንጡ መኖሪያ ቤት እንደገዙም ለጠቅላይ ሚኒስትሩ በተላከው ደብዳቤ ላይ ተመልክቷል። ደብዳቤው በመቀጠልም ፕሬዝደንቱ የመንግስት መስሪያ ቤቶችንና የግል ተቋማትን ባስቀመጧቸው ደላሎች አማካኝነት የተለያዩ ዝግጅቶች እንዲዘጋጁ በማግባባት እስካሁን በውል የታወቀ እስከ 7 ኪሎ ግራም ወርቅ በሽልማት መልክ ተቀብለዋል። ከእያንዳንዱ ወረዳና ከተማ አስተዳደር አንዳንድ ጥገት ላም በስጦታ መልክ መቀበላቸው፣ ይህም ስጦታ በገንዘብ ሲተመን 100 ሚሊዮን ብር እንደሚደርስ፣ ወረዳዎችም ሆኑ ሌሎች የክልል ቢሮዎች በህገ መንግስቱ መሰረት የክልሉ ምክር ቤት ያጸደቀላቸውን በጀት ጉቦ እየከፈሉ እንዲያስፈቅዱ ስላደረጉና ይህንንም በክልሉ ባስቀመጧቸው ጉቦ አቀባባዮች አማካኝነት እያስፈጸሙ ቢያንስ ለአንድ ወጪ መረጃ ከ300,000 እስከ 500,000 ብር እየተሰበሰበላቸው እንደሚገኝ፣ ከዚህም በተጨማሪ ግለሰቡ ርዕሰ መስተዳድር ከሆኑበት ጊዜ ጀምሮ በስልጣናቸው ያለአግባብ በመገልገል በቡና አብቃይ ወረዳዎች በርካታ እሸት ቡና ኢንዱስትሪ ፈቃድ መውሰዳቸው፣ ክልሉ ሲመሰረት ለህዝብ ሳይሆን ለራሳቸው የሚመቹ ብቃት የሌላቸው በሐሰተኛ ትምህርት ማስረጃ የሚጠረጠሩ ግለሰቦችን የቢሮ ዋና ኃላፊዎችና ምክትል ኃላፊዎች በማድረግ ክልሉ በደካሞች እንዲመራና በየሴክተሩ ውጤት እንዳይመዘገብ ማድረጋቸው፣
ለምዝበራ የተጋለጠው የክልሉ ፋይናንስ ስርዓት በየጊዜው ቁጥጥር በሚያደርግ አካል ኦዲት እየተደረገ የእርምት እርምጃ እንዳይወሰድ የኦዲት ቢሮ ሪፖርት ለክልሉ ምክር ቤት እንዳይቀርብ ማገዳቸውም እንዲሁ በአቤቱታው ተመልክቷል። ሌላው የክልሉ የብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆኑት አቶ አብርሃም ማርሻሎ ለሹመት ከሚያጫቸው ግለሰቦች ጉቦ እንደሚቀበሉ፣ ይህንን ለማስፈጸም ከእያንዳንዱ ግለሰብ ከ200,000 እስከ 500,000 ብር እንደሚቀበሉ፣ በሐዋሳ ከተማ አስተዳደር በራሳቸውና በቤተሰባቸው ስም 4000 ካሬ ሜትር በስልጣናቸው መውሰዳቸው፣ በሎካ አባያ ወረዳ በሐንጣጤ ከተማ 4200 ካሬ ሜትር ግለሰቦችን አፈናቅለው መውሰዳቸው፣ እንደዚሁም በአባላ አባያ ወረዳ በአባታቸው በአቶ ማርሻሎ እቴሶ ስም 2000 ሄክታር መሬት መውሰዳቸው፣ አለቃቸውን አቶ ደስታ ሌዳሞን ፈለግ በመከተል በክልሉ የተለያዩ ተቋማትን በማግባባት ከ4 ኪሎ ግራም በላይ ወርቅ በሽልማት መልክ መቀበላቸው፣ የመንግስት አመራር ኃላፊዎችን በስልጣናቸው በማስፈራራትም ይሁን በማግባባት በተወለዱበት በአባታቸው ቀዬ የእንስሳት እርባታ ማዕከል ማቋቋማቸው፣ በአባታቸው መሬት ላይ በክልሉ ባህልና ቱሪዝም ቢሮ አማካኝነት ሎጅ እያስገነቡ መሆኑ፣ ምንም የኢኮኖሚ አዋጭነት በሌለው አካባቢ ከፍተኛ ገንዘብ እንዲወጣ በማድረግ ከክልሉ ትራንስፖርትና መንገድ ልማት ቢሮ ጋር በመሆን ከፍተኛ ድልድይ እያስገነቡ መሆኑ፣ ግለሰቡ በሐዋሳ በአዲስ አበባ እንዲሁም በአሜሪካ ሜሪላንድ ግዛት ቅንጡ መኖሪያ ቤቶችን መገንባታቸውም ለጠቅላይ ሚኒስትሩ በተጻፈው ደብዳቤ ላይ ተመልክቷል። ሌላው ከፍተኛው ባለስልጣን አቶ አሻግሬ ጀንበሬ የክልሉ ከተማና ኮንስትራክሽን ቢሮ ኃላፊ ሲሆኑ ከአቶ ደስታ ሌዳሞ ጋር በመመሳጠር ከጀርመን መንግስት በእርዳታ የተላከውን ግምቱ 500 ሚሊዮን የሚያወጣ ማሽን ሽጠው ለግል ጥቅማቸው አውለዋል። በ2012 ዓ.ም በኮሮና ምክንያት ትምህርት ቤቶች ተዘግተው እያሉ ከመንግስት የተመደበውን ወደ ትምህርት ቤቶች ሳይደርስ 800 ሚሊዮን ብር ደብዛውን እንዲጠፋ ማድረጋቸው፣ የንግድ ኢንዱስትሪ ቢሮ ኃላፊ በነበሩበት ጊዜ ከህገወጥ ነጋዴዎች ጋር በመመሳጠር ሲሚንቶ፣ ስኳር፣ ዘይትና የተለያዩ የፍጆታ ዕቃዎችን እየሸጡ በህዝብ ላይ ከፍተኛ ጉዳት ማድረሳቸው፣ በክልሉ በህገወጥ መንገድ በርካታ የነዳጅ ማደያዎች በጉቦ መፍቀድ እንዲሁም ምንም ኢኮኖሚያዊ ጠቀሜታ የሌላቸው የቅንጦት ተሽከርካሪዎች ያለ ቀረጥ እንዲገቡ በማድረግ በመንግስት ገቢ ላይ ከፍተኛ ጉዳት ማድረሳቸው፣ በ11 እንዲሁም 2011 በክልሉ የተፈጠረውን ግጭት በስውር ካለቃቸው ጋር በመምራት በክልሉ ከፍተኛ ንብረት ውድመት እንዲደርስና 156 ንጹሃን ዜጎች እንዲሁም 27 የመከላከያ አባላት እንዲሞቱ የበኩላቸው ሚና መጫወታቸው፣ በአሁኑ ሰዓት በክልሉ የሚገነባው ግንባታ ህጋዊ ውድድርና ጨረታ እንዳይፈጸም በትውውቅና በጉቦ ብቻ እንዲሰጥ እያደረጉ የሚገኙ ግለሰብ መሆናቸውም ተመልክቷል። ለአብነት ያክል ይላሉ አቤቱታ አቅራቢዎች 140 ሚሊዮን ብር ግንባታ ያለ ውድድር በለኩ ከተማ ለዘመዳቸው የሰጡ መሆኑ፣ በክልሉ እየተገነቡ ያሉ የብልጽግና ፓርቲ ጽሕፈት ቤት ህንፃዎችን በትውውቅና በጉቦ ያለ ጨረታ የሰጡ ሲሆን የ64 ሚሊዮን ብር ግንባታ ያለ ውድድር ለማኔቾ ከተማ ለአንድ የስራ ባልደረባቸው ባለቤት ያለ ውድድር ሰጥተዋል ይላሉ። በዛሬው ዕለት ያለመከሰስ መብታቸው የተነሳው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ደግሞ በክልሉ ከፍተኛ ሌብነት፣ ዘረፋ እንዲፈጸም በር የከፈቱ ለሌብነት ሽፋን በጸጥታ ኃይሎች አማካኝነት የሚሰጥ ግለሰብ ነበረ ብለዋል። በክልሉ ከሌሎች ካቢኔ አባላት ይልቅ ፈላጭ ቆራጭ በመሆን ዜጎችን እንደፈለጉ የሚያስሩ፣ የሚፈቱ፣ ኮንትሮባንድ ንግድ በሰፊው እንዲንቀሳቀስ የሚያደርጉ፣ የሚነግዱና የሚያስነግዱ ግለሰብ ናቸው የሚሉት አቤቱታ አቅራቢዎቹ ግለሰቡ በአጭር ጊዜ ውስጥ በሐዋሳ፣ በአዲስ አበባ፣ በዱባይ እና በሌሎችም ከተሞች ቤቶችን ገንብተው እንደሚያከራዩም ተናግረዋል። ሌላው ባለስልጣን ወይዘሮ ሀገረ ጽዮን አበበ የስራና ክህሎት ኢንተርፕራይዝ ቢሮ ኃላፊ ሲሆኑ እርሳቸው ደግሞ የሲዳማ ክልል ሲመሰረት የክልሉ ሲቪል ሰርቪስ ቢሮ ኃላፊ ሆነው ሲመደቡ በወቅቱ ከርዕሰ መስተዳድር ደስታ ሌዳሞ ጋር በመመሳጠር ብቃት የሌላቸው ባለሙያዎች በየቢሮው በተለይም በፋይናንስና ግዢ ዘርፍ ላይ እንዲገቡ በማድረግ የክልሉ ሀብት እንዲበዘበዝ በር መክፈታቸው ተመልክቷል። ግለሰቧ ባለስልጣናቸውን በመጠቀም ምንም እውቀት ለሌለው ባለቤታቸው የግንባታ ፈቃድ በማስወጣት ያለ ጨረታ ግንባታዎች እንዲሰጧቸው የህዝባት በመመዝበር ላይም እንዲገኙ ምክንያት ሆነዋል ይላሉ አቤቱታ አቅራቢዎቹ በደብዳቤያቸው። በባለቤቷ በክልሉ ወጣቶች ሊግ ሾፌር ስም የኮንስትራክሽን ፍቃድ አውጥተው ራሳቸው የቦርድ ሰብሳቢ በሆኑበት ይርጋለም ፉራ ኮሌጅ አጥር በተጋነነ ዋጋ ያለ ጨረታ 18 ሚሊዮን ብር እንዲሁም በፕሬዝዳንቱ ትዕዛዝ በማልጋ ወረዳ በማኔቾ ከተማ 64 ሚሊዮን ብር፣ በቡርሳ ወረዳ ያለ ውድድር 140 ሚሊዮን ብር፣ በበንሳ ወረዳ የድልድይ ግንባታ 70 ሚሊዮን ብር ያለምንም ውድድር ለባለቤታቸው በማሰጠት ዘረፋ ፈጽመዋል ይላሉ አቤቱታ አቅራቢዎቹ። ግለሰቧ ሁለት የራሳቸው ቤት እያላቸው በሐዋሳ ከተማ 10 ሚሊዮን ብር በማስመደብ እድሳት አስደርገዋል ሲሉ ይወነጅላሉ። እነ ደስታ ሌዳሞ ሌብነታቸው ገሃድ ከወጣበት ጊዜ ጀምሮ ጎሳ እያደራጁ ሳይተኙ እያደሩም ይገኛሉ የሚሉት አቤቱታ አቅራቢዎቹ ሌቦች የሚጣሉት ሲሰርቁ ሳይሆን ሲከፋፈሉ ነው እንደሚባለው ዛሬ አቶ ደስታ ሌዳሞ እና አቶ አለማየሁ ጢሞቴዎስ የሲዳማን ህዝብ አጥንት ሲግጡ ቆይተው ህዝቡ ሌብነታቸውን ሲረዳ እርስ በርስ መባላት ጀምረዋል ብለዋል።
አቶ ደስታ ሌዳሞ አለማየሁ ጢሞቴዎስ በክልሉ እንደፈለገ ሲዘርፍ እያየና የሚዘርፈውን እየተካፈለ ቆይቶ ዛሬ ራሱን ነፃ ሆኖ አለማየሁ ላይ እርምጃ ለመውሰድ እየተንቀሳቀሰም ይገኛል በማለት አቤቱታቸውን አቅርበዋል። የሲዳማ ህዝብ የሚፈልገው ሁሉም ሌቦች ተጠራርገው ለፍርድ እንዲቀርቡ እንጂ ጥገናዊ ለውጥ አይደለም። ምክንያቱም የአሳ ግማቱ ከጭንቅላቱ እንደሚባለው የሲዳማን ትውልድ ሌብነትና ውሸት እያስተማረ ያለው አቶ ደስታ ሌዳሞና አቶ አብርሃም ማርሻሎ በመሆናቸው እርምጃውም ከነዚህ ግለሰቦች መጀመር አለበት ሲሉም ይጠይቃሉ። ደብዳቤው በመጨረሻም ጠቅላይ ሚኒስትሩ ይህንን ተመልክተው እርምጃ እንዲወስዱላቸው ይጠይቃል። አቤቱታ አቅራቢዎቹ ለጠቅላይ ሚኒስትሩ በርካታ ማስረጃዎችንም አያይዘው አቅርበዋል። ኤምኤስ ለጠቅላይ ሚኒስትሩ የተላከው ደብዳቤ ቅጂው ወዲያውኑ የደረሰው ቢሆንም ጉዳዩን ሲያጣራ የቆየ ሲሆን በዛሬው ዕለት በሲዳማ ክልል የጸጥታ ኃላፊነት የተወሰደው እርምጃ በአመራሩ መካከል የተፈጠረውን መከፋፈል እንደሚያሰፋውና የክልሉን ውጥረት እንደሚያባብሰው ለመረዳት ችለዋል። በአቶ አለማየሁ ጢሞቴዎስ ላይ የተወሰደው እርምጃ የጠቅላይ ሚኒስትሩ እጅ ይኑርበት አይኑርበት ግን እስካሁን የታወቀ ነገር የለም። በጉዳዩ ዙሪያ የክልሉን ከፍተኛ አመራሮች አስተያየት ለማካተት ያደረግነው ሙከራ አልተሳካም።